ከፒዮንግያንግ የተሰማው የሴቲቱ ድምፅ ቶኪዮ ላሉት ሴት አስተጋብቷል። ኪም ዮ ጆንግ ተቆጡ። ሳኔ ታካቺ ቁጣው ደረሳቸው። ሌላ ዓለም ላይ የምትገኘው ጃፓን ሰሜን ኮሪያን ማስቆጣቱ አይገርምም። ሳኔ ታካቺ ይባሉ ጠቅላይ ሚኒስትር ጃፓንን መምራት ከጀመሩ ወዲህ ያልተቀየረ ነገር የለም። ከሁለተኛው የዓለም ጦርነት ማብቂያ በኋላ የጃፓን ጦር መሳሪያዎች ለመጀመሪያ ጊዜ ለሽያጭ ከሀገር እንዲወጡ የተፈቀደላቸው በእርሳቸው ጊዜ ነው። ቶኪዮ የተማከለውን የስለላ ድርጅት የመሰረተችውም በእኚህ ሴት መሪነት ጊዜ ነው። ልክ እንደ ብሪታንያዋ ማርጋሬት ታቸር ብረቷ ሴት ተብለው የተጠሩትም በእነዚህ ምክንያቶች እንደሆነ ግልጽ ነው። ነገር ግን እርሳቸው ብቻ አይደሉም ብረት ሆነው ያሉት። ኪም ዮ ጆንግም እንዲያ ናቸው። የሰሜን ኮሪያው መሪ ኪም ጆንጉን እህት መሆናቸውን ዓለም ያውቃል። የ38 ዓመቷ ሴት የሀገሪቱ የሰራተኞች ፓርቲ የጠቅላላ አገልግሎት ኃላፊ ናቸው። እናም ስለተቀየረችው ጃፓን በኃይል ተናገሩ። የጃፓንን ጦረኝነት ዓለም ይወቀው አሉ። ሴትየዋ ይህንን ያሉበት መነሻ ምክንያት የቶኪዮ ክሩዝ ሚሳኤል ሙከራ ነው። ሀገረ ጃፓን በአሜሪካ እጅ የተሰራውን ቶማሃውክ ክሩዝ ሚሳኤልን ተኩሳለች። የት? ፓሲፊክ ላይ። ከምን ላይ? ከቾካይ የጦር መርከብ። ጃፓን በዚህ ብቻ ሳትገታ በወረሃ ግንቦት ከፊሊፒንስ ጋር ወታደራዊ ልምምድ አድርጋ ታይታለች። እነዚህን ክስተቶች መሰረት አድርገው ኪም ዮ ጆንግ ማስጠንቀቂያቸውን በኬሲኤንኤ በኩል አስተላለፉ። የሰሜን ኮሪያው መንግስታዊ ሚዲያ እንዲህ አይነት ማስጠንቀቂያዎችን ሲያትም ከሐምሌ ጀምሮ ለ6ኛ ጊዜ ነው ይላል የአልጀዚራ ዘገባ። ርዕሰ አንቀጾቹ፣ መጣጥፎቹ በእስያ ፓሲፊክ ውጥረት ዙሪያ ተሽከርክረዋል። ኪም ዮ ጆንግም እዚህ ክረት ላይ ጨመሩበት። ጦረኛ ናት ያሏትን ጃፓንን ከመከላከል ወደ ማጥቃት መንፈስ እየተሻገረች ነው ሲሉ ከሰሱ። ይህ ደግሞ ቀጠናውን የሚያውክ እንደሆነም ጨመሩበት። የኪም ጆንጉን እህት የቁጣ ጅራፋቸውን በቶኪዮ ላይ ብቻ ሰንዝረው አላቆሙም። ፊታቸውን ወደ ዋሽንግተን አዞሩና የትራምፕንም ሀገር ወቀሷት። ጃፓን የሚሳኤል ሙከራዋን ያደረገችው በአሜሪካ ሚሳኤል መሆኑ ነው የወቀሳው ምክንያት። ለጃፓን የጦር መርከቦችን አድሳላት ሚሳኤል አስታጥቃ እንዲህ የምታደርጋት እርሷ ናት ይላል መደምደሚያው። ቶማሃውክ ክሩዝ ሚሳኤል ከሊቢያ እስከ ኢራን ስሙ የተጠራ መካከለኛው ምስራቅን በእሳት ያነደደ መላው እስያ የሚፈራው ከዓለም የዜና አውታሮች አፍ የማይጠፋ ሚሳኤል ነው። አሜሪካም ይህንን ሚሳኤል እንደ ዝናር ጠምጥማ ነው የታጠቀችው። 6 ሜትር ርዝመት ያለው ቶማሃውክ 1500 ኪሎ ሜትር ገደማ ይመዝናል። ትንፋሹን ሰብስበው እስከ 2500 ኪሎ ሜትር መፈትለክም ይችልበታል። የሚሳኤሉ ቤት የጦር መርከብ ነው ማለት ይቻላል። ከሰርጓጅም ውሃ ላይ ከሚንሳፈፍ መርከብም እንዲተኮስ ተደርጎ ተሰርቷል። ከሚሳኤሉ ልዩ ችሎታዎች መሃል አንዱና ዋነኛው ዝቅ ብሎ መብረር መቻሉ ነው። የጠላት ራዳር ሽታውን እንዳያገኝበት ከመሬት 30 ሜትር ብቻ ከፍ ብሎ በመብረር መሰወርን ያውቅበታል። ዝቅ ብሎ ይበራል ማለት ግን በጣም ዝግ ይላል ማለት አይደለም። ሬተን ኩባንያ የሚያመርተው ቶማሃውክ ሚሳኤል በሰዓት ከ800 ኪሎ ሜትር በላይ ፈጥኖ ይበራል። አሜሪካ እንዲህ አሽሞንሙና የሰራችውን ይህንን ሚሳኤል በነጠላ እስከ $2 ሚሊዮን ነው የምትሸጠው። ይህንን አደገኛ መሳሪያ ያየችው ሰሜን ኮሪያ ባትቆጣ ነው የሚገርመው። እርግጥ ነው አሜሪካ ይህንን ሚሳኤል በኢራኑ ጦርነት ምክንያት ብዙ ተኩሰዋለች። በሌላ አነጋገር አጥታዋለች። ሮይተርስ በቅርቡ እንደዘገበው አሜሪካ ከኢራኑ ጦርነት በፊት የነበራትን የቶማሃውክ ሚሳኤል ክምችት ከግማሽ በላይ ጨርሰዋለች። በዚህም ምክንያት ጃፓን የቱንም ያህል ብትታጠቅ ሚሳኤሉን ከአሜሪካ በላይ አትታጠቀውምና በሰሜን ኮሪያ ላይ ብዙ ትተኩሰዋለች ተብሎ አይጠበቅም። ግን መልእክቱ ቀላል ተደርጎ አልተቀመጠም። ጃፓን ከእንግዲህ ተከላካይ ብቻ ሳትሆን አጥቂ መሆን እንደምትችልም ግልጽ መልእክት ለፒዮንግያንግ ተልኳል። ምክንያቱም ይህ ሚሳኤል አጥቂ እንጂ ተከላካይ አይደለም። ከአየር መከላከያ ስርዓት ፈትለክ ብሎ ከጠላት የሚመጡ ሚሳኤሎችን፣ ድሮኖችን፣ ጀቶችን ሰማይ ላይ በትኖ ለመጣል የተሰራ ሳይሆን በጠላት ምሽግ ገብቶ የጠላትን ወታደራዊ መሰረተ ልማቶች፣ የጦር ሰፈሮች ለማውደም ተፈብርኳል።
እናም የሰሜን ኮሪያ ንዴት እዚህ ላይ ነው የሚያርፈው። ኪም ዮ ጆንግንም ያስቆጣቸው ይሄ ነው። የጃፓኗ ሳኔ ታካቺ ግን እንዲህ በቀላሉ ይቆማሉ ተብሎ አይጠበቅም። የሁለቱ ሴቶች ፍጥጫም መቀጠሉ አይቀርም።